ድብርት ወይም ድባቴም በተለያዩ አጋጣሚዎች እናነሳቸዋለን ማህበረሰባችን ውስጥም በተለያዩ አጋጣሚዎች ልንናገራቸው እንችላለን በተለያዩ ነገሮች ደግሞ ደበረኝ ወይም ድባቴ ውስጥ ነኝ ልንል እንችላለን ነገር ግን በሳይንሱ ወይም ደግሞ በአይምሮ ጤና ድባቴ ምንለው ምንድነው መፍትሄውስ ምንድነው የሚለውን ከዶክተር መሐመድ ጋር ቆይታ አደርጋለሁኝ አብራችሁን ቆዩ ዲፕሬሽን ወይም ደግሞ በማህበረሰባችን ብዙ ጊዜ የምናነሳው ደብሮኛል ድባቴ ላይ ነኝ የምንለው በሳይንሱ ምንድነው ምክንያቶቹ ምንድናቸው ዋና ዋና የምንላቸው የዲፕሬሽን ምክንያቶች በሶስት ከፍለ ማየቱ አስፈላጊ ነው አንደኛው እንግዲህ በስነ ህይወታዊ ባዮሎጂካል ብለን የምንጠራው ይሆናል ማለት ነው ሌላኛው ሁለተኛው ስነ ልቦናዊ ሳይኮሎጂካል አለ ሶስተኛ ደግሞ ሶሻል ፋክተሮች ወይም ይሄ ማህበራዊ ሂደቶች ጋር ተያይዞ አጋላጮች አሉ ማለት ነው በአንኛነት እንግዲህ የነዚህ ሶስቱ ጥርቅም ሂደት ይመስላል ድባቴን የሚያመጣው ድባቴ ስንል እንግዲህ የህመሙን ድባቴ የምናወራው ማለት ነው ያንኑ በተናጠል ሲመጣ ማይነር ዲፕሬሽን ወይንም ይሄ በተለምዶ ደብሮኛል ዛሬ ቀኑ ጥሩ አይደለም እንደዚህ የሚባለው ነገር ሊመጣ ይችላል ብዙ ጊዜ ያ ሲመጣ ከማህበራዊ ሶሻል ፋክተሮች ጋር ይያያዛል ለምሳሌ ከስነ ህይወታዊ ስናይ ከቤተሰብ ተዋረድ ወይ ጄኔቲክ ትስስር ያላቸው አጋላጮች ይኖራሉ ይሄ ማለት እንግዲህ ምንድነው አባት ወይ እናት ድባቴ ውስጥ ካሉ ልጅ ድባቴ ውስጥ የመግባት እድሉ ከአጠቃላይ ማህበረሰቡ ፖፑሌሽን ህዝብ ቁጥር አኳያ የጎላ ይሆናል ማለት ነው ሌላኛው እንግዲህ ከወሊድ ጋር ነው ከወሊድ ጋርም ተያይዞ የሆርሞን ዑደት ወይም እሱ መዛባት የዛ አይነት ችግሮች ሊመጣ ይችላል ማለት ነው ጭንቅላት ላይ የሚደርስ አደጋም ካለ አጋላጭ የመሆን እድሉ ከፍተኛ ነው ከዚህ ውጪ እንግዲህ በስነ ልቦናዊ እይታ ደግሞ ሲታይ አንደኛው የፐርሰናሊቲ ወይም የስብዕና ሂደቶች ናቸው በተለይ እነዚህ ክለስተር ሲ ተብሎ የሚጠሩ የስብዕና አይነት ውስጥ ያሉ ሰዎች በጣም የሚጨነቁ የሚሸሹ ወይም ደግሞ ስራ ላይ ትኩረት አድርገው የሚሰሩ ሰዎች ለከፍተኛ ድባቴ መጋለጥ እድላቸው ከፍተኛ ይሆናል ኮንሲኩዌንስ ወይንም ኢፌክቶች ብዙ ናቸው አንደኛ ግለሰቡ ላይ የሚፈጥሩ ችግሮች አሉ ግለሰቡ ማድረግ የሚገባው ነገር እንዳያደርግ ያግደዋል ዲስኦርደር ነው ህመም ነው ስለዚህ ቀን በቀን መስራት ያለበትን ነገር እንዳይሰራ ያደርገዋል ቤተሰብ አስተዳዳሪ ከሆነ ቤተሰቡ እንዳያስተዳድር ያግደዋል ስራ ላይ ተጽዕኖ ይፈጥርበታል ትምህርቱ ላይ ተጽዕኖ ይፈጥርበታል ትኩረት ማድረግ ያቃተው በጣም ከፍተኛ ችግር ውስጥ ይከተዋል ከዛም ደግሞ አልፎ የድባቴው ስሜት ራሱ የሚፈጥረው ፔን ህመም በጣም ይከፋ ነው እጅግ አስጨናቂና ከባድ የሆነ ስሜት ይሰማቸዋል ደስታ የሚባል ነገር አይኖርምና ይሄ እንግዲህ የሚፈጥረውን መገመት አያዳግትም ስለዚህ ግለሰቡ በጣም ችግር ውስጥ ይከታል በኢኮኖሚም በማህበረሰባዊ ሁኔታ ውስጥ ማሟላት ያለበትና የሚጠበቅበትን ሳሟላ ያስቀረዋል ማለት ነው ስለዚህ ይሄ አንዱ ተጽዕኖ ነው ሌላኛው ተጽዕኖ እንግዲህ ማህበራዊ ተጽዕኖዎች አሉት በድባቴ ምክንያት ከፍተኛ የሆነ ኢኮኖሚያዊ ተጽዕኖ ያመጣል ከፍተኛ የሆነ ማህበራዊ ቀውስ ያመጣል የድባቴ ምልክቶች ከታየበት ሰው ምን ማድረግ ይኖርበታል ወይም ደግሞ ትሪትመንቱ ህክምናው ምን ሊሆን ይችላል እንግዲህ እዚህ ደረጃ ውስጥ ገቡ ማለት እነዚህ ሰዎች በቃ ምንም ነገር ለማድረግ የተሳናቸው ሰዎች ናቸው ማለት ነው ስራ መስራት እንቅልፍ ራሱ በጣም ያስቸግራል ምግብ መመገብ የሚያስቸግርበት ደረጃ ደርሳሉ ማለት ነው በዚህ ደረጃ ሲደርሱ እኛ ጋር ይመጣሉ አብዛኛው ጊዜ ግን ማይልድ ሞዴሬት ወይም አነስተኛና መካከለኛ የሚባለው ድባቴ ውስጥ ያሉ ሰዎች ብዙ ጊዜ ለመቋቋም ሙከራ ያደርጋሉ ይታገሉታል በራሳቸው አንዳንድ ነገሮችን ለመቀየር ሙከራ ያደርጋሉ ወይም ደግሞ አንዳንዶቹ የሚሸሸጉበት ሁኔታ አለ ወደ ሱስ ውስጥ ይገባሉ ስለዚህ ላይመጡ የሚችሉበት አጋጣሚዎች ይመጣሉ አብዛኞቹ ደግሞ ከአእምሮ ህክምና ባለሙያዎች ወይም የስነ ልቦና ባለሙያዎች ጋር ከመቅረብ ወደ ጓደኛ መቅረብ ይመርጣሉና በዛ ምክንያት ህክምና መጀመር ያለባቸው ጊዜ በአግባቡ ላይገኝ ይችላል ያ ነገር ደግሞ የባሰ ሊመጣ የሚችልበት ሁኔታ ይኖራል ሲብስ መጨረሻ ላይ እኛ ጋር ይመጣሉ ማለት ነው ስለዚህ ድባቴ ሲመጡ አብዛኛው ጊዜ እኛ የምናገኘው ተጓዳኝ የአእምሮ ጤና ችግር ወይንም አካላዊ ችግሮች ተያይዘው ይመጣሉ አንደኛ ከፍተኛ ጥርጣሬ ውስጥ አእምሮ መቃወስ ውስጥ ተያዥ ችግሮች ሊመጡ ይችላሉ ሌሎች ደግሞ ተያዥ
የሱስ ችግር ውስጥ ተዘፍቀው የሚመጡበት ሁኔታዎች ይኖራሉ። በአጠቃላይ ግን ስናየው በአብዛኛው እንግዲህ ከአእምሮ ሕክምና ጋር ተያይዞ ፕሪቫለንስ ነው ይሄ ስፋቱን ደረጃ ስናይ በጭንቀት ችግር የሚመጡ ሰዎች ይበልጣሉ።